እባክሽ ለእኔ ተይልኝና እኔ ከዚህ በኋላ ቀሪ ዘመኑን ደስተኛ አርጌ እንዳኖረው እባክሽ ፍቀጅልኝ፣ ካለበለዚያ ደግሞ እኔ ከህይወታችሁ ልቀ ማለት እችላለሁ ብላለች። ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ቪዲዮ ላይክ አድርጉ። ላይክ አታደርጉም ስለምታበራችሁ ደግሞ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ በሄርሜላና በሩታ መጥቻለሁ። ስመጣም ደግሞ ዛሬ ላይ የሆነ ያለው ትንሽ ውስብስብ ያለ ነገር ነው። ለምን እንደዚህ መሆን እንዳስፈለገ አላውቅም። ሄርሜላ ጉዳዩዋ ምን ጊዜም ከአብርሃም ጋር ነው ሊሆን የሚችለው። ሩታም ጉዳዩዋ ከአብርሃም ጋር ነው አይደለ? ስለዚህ ሄርሜላ ሩታ ማግኘት አልነበረባትም። በዚህን ያህል መጠንም ሴትነቷን አውርዳና ዝቅ አድርጋ ሩታ ጋር ሄዳ አብርሃምን እባክሽ ተይልኝ፣ የማትፈልጊው ከሆነ ተይልኝ፣ አንዴ የፍላጎት ስሜት ይታይብሻል፣ አንዴ ደግሞ ያለመፈለግ ስሜት ይታይብሻል። አንቺ ጋር በተናደረ ቁጥር እኔ ጋር መቶን ንዴቱን እንትን የሚለው የሚያበርደው እና እኔ ስለምንድነው በመዋል የምሰቃየው? እኔ ስለምንድን ነው ራሴን ክብሬን ዝቅ አድርጌ በዚህን ያህል መንገድ ተጉዤ ነገ ደግሞ ከአንቺ ጋር ሆኖ እኔ ልናድር እኔ ኋላ ልቀር የሚችለው? ስለዚህ እናንተ የምትፈላለጉ ከሆነ ደግሞ አንቺ የምትፈልጊ የምትወጁ ከሆነ እኔ ከህይወታችሁ ውልቅ ነው የምለው። ቢያንስ እናንተ ደስተኛ ስትሆኑ ማየት ራሱ ለእኔ ያስደስተኛል። በተለይ አብርሃምን ስለምወደውና ስለማፈቅረው ከአንቺ ጋርም ቢሆን ደስተኛ ሆኖ ሲያዩ በጣም ደስ የሚለኝ ብላለች። እንግዲህ እኔ በጣም ግራ እያጋባኝ ነው ነገሩ ያለው። ምንድን ነው እየተካሄደ ያለው? እኛ የማናውቀው ነገር አለ እንዲህ ቤተሰብ? እውነት ግራ ያጋባል እኮ። ከካሜራ ጀርባ የማናውቀው ነገር አለ ወይስ ምንድን ነው እየሆነ ያለው? ለምንድን ነው በዚህን ያህል ሄርሜላስ መሄድ ያስፈለገው ነው? ከአብርሃም ጋር የሆነ ያለመፈለግ ስሜት ተሰማት ማለት በተለያየ መንገድ ሄዳለች። በቁሳቁስ ሄዳለች፣ በቤት ብቻ በቁስ ሄደች አይደለ? ይሄ ልጅ ያለመፈለግ ስሜት አሳያት። እንደዛ መሆን አለበት። አሁን ላይ እንግዲህ ከሩታ ጋር ባለው ኮንዲሽን የቅናትና የመቃጠል ስሜት አለ። በነገራችን ላይ እነሱ የተዋለዱ ሰዎች ሁለቱ በምንም አይነት መንገድ የሚለያዩ ሰዎች አይደሉም። አይደል እንዴ? ለምን ወልደዋል። ሲጀመር ደግሞ ተይልኝም ማለት እኮ አንቺ አይጠበቅብሽም ሄርሜላ። ስትመጪ እኮ ሁለት የሚዋደዱ ጥንዶች መሀል እኮ ነው የመጣሽው። ቢያንስ አዎ ግጭት ነበረ፣ የሆነ ሰዓት ላይ ግጭት ነበረ። አንቺ ከመጣሽ ደግሞ ግጭቱን አባባሹ አይደለ እንዴ? ስለዚህ በጣም አርፈደሽ አሁን ራሱ የምትፈልጊ ከሆነ እኔ ከቤታችሁ ልቅ ብዬ እናንተ እንድትስማሙና አብራችሁ እንድትሆኑ እኔ ምንም ችግር የለብኝም። ለምን ከዚህ በኋላ መጎዳት አልፈልግም ማለት ለምን መጀመሪያ ነገሮች ለማስተካከል አልሞከርሽም? ማለት እንዲሁ ስብ ካረግሹ በኋላ ነገሮች መላቅጣቸውን ካጡ በኋላ እንዴት ነው የምታስተካክሉ? እንደማይስተካከል ስላወቅሽ ነው ሩታ ምን እንድትሽ ነው የምትጠብቂው? ዛሬም ድጋሚ ያለችሽ እኔ ከሱ ጋር ያለኝ ላይፍ አብቅቷል፣ ከሱ ጋር ምንም አይነት ሪሌሽንሽፕ ከዚህ በኋላ አይኖረንም፣ እኔ እንደውም አክብሬሽ ነው የመጣሁት ብላታችሁ። እውነት ለመናገር አዎ ሪስፔክት አላት። እንደውም ዛሬ ሩታ በጣም እያሳቀችኝ ነበረ። ምን ነው ተረበተበትሽ ሁላ እያለቻት ነበር። አዎ በነገራችን ሄርሜላ ያው ቃላቶችን እየደጋገመች ስትናገር ነበረ። አቤልም ደግሞ ያው የሄርሜላ ጠበቃ ነው። ከሄርሜላ ጋር ምንም ሊፋታ አልቻለም። እውነት ለመናገር ግን ሄርሜላና አቤል አብሮ ቢሆኑ ሁለቱን ደግሞ ለማስማማት ቢሞክሩ እንደኔ ሀሳብ ጥሩ ነበረ። ያው አንዳንድ መረጃዎች አሉ። በእርግጥ አቤልና ሄርሜላ የሆነ ግንኙነት አላቸው ብቻ የሆነ የሚባሉ ነገሮች አሉ። በእርግጥ እኛ ያው የምንሰማውን ነው እንጂ የምናወራው ያላየነውን ነገር ምንም ልንል አንችልም። ግን በሰማነውና በሚያሳዩን ነገር ግን መናገር ያለብን ነገር እዚህ ጋር ሪያክት እናደርጋለን አይደለም። እንደ ሀሳብ ግን ሁላችንም አብዛኞቻችን እንደውም አቤልና ሄርሜላ አብረው እንዲሆኑ ቢያንስ ሩታና አብርሽን ደግሞ ቢተዋቸው። በነገራችን ላይ እኮ አሁን እነሱ ሁለቱ ከህይወታቸው ቢወጡ ቢሩቁ አብርሃምና ሩታ በጣም ብዙ አንድ የሚያደርጋቸው የሚያስማማቸው ብዙ ነገር አለ። ከልዩነታቸው አንድነታቸው በጣም ይበዛል። ገብቷቸዋል አይደለም? ግን ደግሞ በመሀል እነዚህ ሰዎች እያሉ አንድነታቸው የሆነ ማለት የሚጠብበት እንጂ የሚሰፋበት መንገድ ምንም አይታየኝም። ለዚህ ሁሉ ተጠያቂ ደግሞ አብርሃም ነው። አብርሃም ነው ራሱን ማስከበር ያለበት፣ ቤቱን፣ ትዳሩን፣ ህይወቱን በአጠቃላይ በሱ ስር ያሉትን ነገር ሁሉ ማስከበር ያለበት አብርሃም ነው አይደል እንዴ? ልክ ሩታ አሁን የራሷን ሬድ ላይን የራሷን የሆነ ቀይ መስመር አስምራ ይሄ ነው በቃ ማድረግ ያለብኝ እንደዚህ ነው፣ እንዲህ መሆን ያለበት እንዲህ ነው ብላ እየተጓዘች ነው አይደል? የራሷን መንገድ ይዛ እሱ ስለምንድን ነው ይሄን ማድረግ ያቃተው? ማለት የእሱን ህይወት እኮ ማንም አይኖርለትም። በነገራችን ላይ እዚህ ምድር ላይ ሲኖራችሁ ሁሉም ሰው አጨብጫቢ ነው። የሆነ ነገር ስታጡ ግን ማንም ሰው ከጎናችሁ አይሆንም።
ይሄ ደግሞ የተፈጥሮ ህግ ይመስለኛል። አለ አይደለ? በተፈጥሮ ህግ ነው የምንገዛው እንጂ በራሳችን ህግማ ብንገዛ ቢሆን ኖሮ ሁላችንም እንደየፍላጎታችን ነበርን አይደለ? አዎ። ስለዚህ በዚህን ያህል ተጉዘሽ እሷን የሆነ እላፊ ቃል መናገር አንቺ እኮ ጎበዝ ከሆንሽ መታገል ያለብሽ ከአብርሃምና ከአብርሃም ጋር ጉዳይሽ መጨረሽ ከእሱ ጋር ነው እንጂ እሷንም ጠርተሽ በዚህን ያህል ልታናገረች። በነገራችን ላይ ራሽን ዝቅ እያረሽ ክብርሽን እያወረድሽው የራስሽን የሆነ ሰልፍ ኮንፊደንስ በራስ መታመንሽን እያጣሹ ነው። ለምን እስከዛሬ ስለዚህ እስከዚህ ሰዓት ድረስ ከዚህ አሁን ከሩታ ጋር እስከተገናኘሽበት ሰዓት ከአብርሃም ጋር እንግዲህ ብዙ ነገሮችን እያረሽ ነው። ስለዚህ ከእሱ ጋር ያለሽ ነገር መጨረስ ጉዳይሽን እንግዲህ በቤት ሰርፕራይዝ መተሻል። እሱንም አልቀበል ብሎሽን አላቅም። አሁን ላይ አንቺ የምትፈልጊው ሩታ የሆነ ነገር እንድትልሽ አልፈልገውም፣ ወይም በቃ እናንተ አብራችሁ እንድትልሽ ነው የምትፈልጊው። እሷ እኮ ብትልሽ ምንም ትርጉም የለውም። አብርሃም ነው እኮ አይደል አንቺ የምትፈልጊው። ስለዚህ ከአብርሃም ጋር ነገሮችን ለማስተካከል እና መጓዝ ያለብሽም ነገር ለመጓዝ በነገራችን በጣም ብልግና ነው። ተይልኝና እኔ አስደስቼው ማለት ክብርን ሰጥቼው እንዴት ትሪት አድርጌው መኖር እንዳለብኝ ምናምን ነገር ኧረ አይባልም። አንዳንድ የሚባልና የማይባል ነገር እንወቅ። እውነት ሰዎችም ከአንቺ እንዲማሩ እንኳን ቢያንስ ከህይወት ተሞክራችሁ ለሰዎች የምናካፍለው ነገር ቢኖር እንጂ በዚህም ያህል ወርደሽ ራስ ዝቅ አድርገሽ አንድ ሴት ባጠፋችሁ ሁሉም ሴቶች እየተባለ መሰደብ አለብን? የለብንም። ገብቶሻል? ሩታ የትኛውን ክብር ሳሰጠው ቀርታ ነው እንጂ ክብር የምትሰጪው? እሷ እኮ ክብር እኮ ሳሰጠው አልቀረችም። እሱ ነው ክብርን ያልሰጣት። እሱ ነው ራሱን አስደፍሮ እሷን ያስናቃት። አንዳንዴ እኮ ባል መከበሪያ ነው፣ ሞገስ ነው፣ ግርማ ሞገስ ነው አይደል እንዴ? ዘውድ ነው፣ ራስ ነው። ስለዚህ እሷ በራሷ የወጣችውና በራሷ የቆመች እኮ በራሷ ጉብዝና፣ በራሷ ጥንካሬ፣ በራሷ መተማመን ጎበዝ ጀግና ስለሆነች ከእድሜዋ በላይ ስለምታስብ አስተሳሰቡ በጣም የሆነ እንዴት ነው በጣም የሆነ ስማርት የሆነ አስተሳሰብን ያላት ሩታ በነገራችን ላይ ቅድምን ብላሻለች። እኔ እንኳን አይደለም እዚህ መተሽ ልትናገርኝ ይቅርና ምን መናገር ራሱ እንደፈለግሽ እኮ እኔ እያወኩ ነው የመጣሁት ብላታለች። ለምን የተለየ ሀሳብ የላትም። ስትመጣም በአብርሃምና በአብርሃም ጉዳይ ልታወራት እንደሆነ ግልጽ ነው። ይሄም ደግሞ ተይልኝ ነው። እንዴት ነው እንደዚህ ተብሎ የሚወራው ነው? እኔ አንዳንዴ በጣም ግራ የሚያጋቡኝ አሁን ታንቺ ጋር መጥቶ አብርሃም አሁን ሰላማዊ ህይወት የሆነ ላይፋችሁ የተስተካከለ ያማረ ቆንጅዬ እንዴት ነው በቃ እንደዛ ነው ይመስልሽ? እንዳይገናኙ ትፈልጊያለሽ? እንዴት ነው የማይገናኙት? ልጁ በመሀል መፈጠሩ ረሳሹ? እኛ ራሱ እኮ ልጅ በመሀላቸው ባይኖር ኖሮ እኮ ማለት ነው እንደፈለግሽ አድርጊው እንልሽ ነበር። ግን በስ ይሄ ልጅ አለ በመካከላቸው አንድ የሚያደርጋቸው የሚያስተሳስራቸው ሊገናኙበት የሚችሉበት ጉዳይ ልጅ ነው። ልጅ ደግሞ ከነሱ የተፈጠረ የአብራካቸው ክፋይ ነው። ገብቶሻል? በምንም አይነት ሁኔታ ውስጥ ቢሆን መገናኘታቸው አይቀሩም። ገባሽ አይደለ? ግን አንቺ ይሄ ሰው ራሱ እሺ ቢልሽ ነገ ምንድን ነው ዋስትናሽ? ማለት ይሄ ሰው ነገ አንቺን ጥሎሽ እንደማይሄድ፣ ይሄ ሰው ነገ አንቺ ላይ ቺት እንደማያደርግ፣ ነገ እንደዚህ አይነት ታሪክ ባንቺ ላይ እንደማይፈጠር እንዴት ነው የማታውቂው? ሲቀጥል ራሱ ከዚህ ልጅ ጋር እንኳን አብረሽ ባትሆኚ ሌላ ህይወትሽ፣ ቀጣይ ህይወትሽ እንዴት ነው የሚሆነው? ማለት አሁን ላይ እዚህ ሶሻል ሚዲያ ላይ የዘራሻቸውን የምታጭያቸው ነገ ላይ ማለት ነው ይሄ ያስቀመጥሽው ነገር ነገ ይጠብቅሻል። ገብቶሻል አይደለም? ነገ ወዲዎች ለሚመጣው ወንድ ራሱ አንቺ እኮ እንዲህ ነበርሽ፣ አንቺ እኮ በእንደዚህ አይነት ሁኔታ ውስጥ የመጣሽ ሴት ነሽ መባልሽ አይቀርም። ለምን አለሻ ሚዲያው ላይ በጣም በመጥፎ ነገር ነው እንግዲህ በሁለት ባልና ሚስቶች መሀል ገብተሽ ልክ አንቺ አፍቃሪ የሆነሽ ምናምን ነገር አረ በጣም ነውር ነው፣ እውነት ነውር ነው። እኔ እኮ ከናካቴው ተለያይቶ እንኳን ቢሆን አልፈልግሽም አልፈልግም ተባብሎ እንኳን ቢሆን አንቺ የመጣሽው ኦኬ ችግር የለውም። ግን ሁለቱ አብሮ በነበሩበት ሰዓት ግጭት በነበረ ሰዓት ነው የመጣሽው። ገብቶሻል አይደለ? ስለዚህ በዚህ ያህል ወርደሽ እንግዲህ ሩታዬ አንቺ መልካም ሴት አብርሃምን ተይሊ ማለት አይገባሽም። ይሄ ደግሞ ራስን ማቀል ነው። ራስሽን ያቀለልሽው። ሩታ ደግሞ መናገር የለባት ተናግራ እንደውም ስቃብሽ ያለች። በነገራችን ላይ ለምን አንዳንዴ የሆነ ከኛ የማይጠበቅ ነገር ስናደርግ ያው ሰዎች ይስቁብናል። ማለት አይጠብቁትም። ያን ነገር ስለማይጠብቁት ያን ነገር አክሴፕት ስለሚያደርጉት ነገሮች ይደንቃቸዋል፣ ይገርማቸዋል። እንዴት ይላሉና
ቤተሰቦች ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁ ደግሞ ኮመንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ባያላችሁ በሰላማችሁ ይብዛ። ባባይ